ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን አዲስ አበባ ከሚገኘው የኢሳት ዋናው ስቱዲዮአችን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር አብራችሁ የምቆየው ቅድስት አሰፋ ነኝ መልካም ቆይታ በአማራ ብሔር ተወላጆች ላይ ብቻ ያነጣጠረ ጭፍጨፋን የፈጸሙትና አሸባሪው ህወሓት ያደራጃቸው ሳምሪ የተባሉት ወጣቶችና ሚሊሻዎች በሱዳን በስደተኞች ስም ተጠልለው እንደሚገኙ ህወሓት አመነ ይሄ ቡድን ለፋይናንሻል ታይምስ እንደገለጸው 30,000 የሚጠጉና ዝግጁ የሆኑ ወታደሮች በሱዳን ተጠልለው ይገኛሉ ማለቱን ጠቅሶ ዘግቧል እነዚህ ሳምሪ በሚል ስም በአሸባሪው ህወሓት የተደራጁ ገዳይ ወጣቶችና ሚሊሻዎች በማይካድራ ቤት ለቤት በመዞር መታወቂያ እየተመለከቱ ከ1000 በላይ የአማራ ብሔር ተወላጆችን በጦር መሳሪያና በተለያዩ ስለቶች መጨፍጨፋቸው ይታወሳል ይህንን ጭፍጨፋ የፈጸሙ ነፍሰ ገዳዮች በሱዳን መጠለያ ካምፖች እንደሚገኙ መንግስት በተደጋጋሚ ቢገልጽም ዓለም አቀፍ ተቋማትም ሆኑ ሚዲያዎች ጉዳዩን ትኩረት ሳይሰጡት ቆይተዋል በቅርቡም የአሸባሪው ድርጅት ቃል አቀባይ ጌታቸው ረዳ የቡድኑ ታጣቂ ጻድቃን ገብረትንሳኤና ሌሎች የቡድኑ አባላት በተደጋጋሚ በአማራ ብሔር ላይ ሂሳብ እናወራዳለን ሲሉ መግለጻቸው አይዘነጋም አሸባሪው የህወሓት ቡድን ምንም አይነት ፖለቲካዊ ዓላማ የሌላቸውን የትግራይ ተወላጆች ዘርና ሃይማኖት ሳይመርጥ እየጨፈጨፈ መሆኑን የትግራይ ዲሞክራሲ ፓርቲ ህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይሉ አስታወቁ የፓርቲው የህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይሉ በተለይም ለኢትዮጵያ ፕሬስ ድርጅት እንደገለጹት የህወሓት የሽብር ቡድን መቀሌ ከመግባቱ ንጹሃን ዜጎችን እየጨፈጨፈ መሆኑን ገልጸዋል ምንም አይነት የፖለቲካዊ ዓላማ የሌላቸው የትግራይ ተወላጆች አልደገፋችሁኝም በማለት ብቻ ከገባበት ቀን ጀምሮ በርካታ ንጹሃንን እየጨፈጨፈ ይገኛል ያሉት ኃላፊው ቡድኑ በባህሪው ተዛዙን የማይቀበሉ አካላትን ዘርና ሃይማኖት ሳይመርጥ ሁሉንም እያጠቃ ነው ብለዋል በተለይም ደግሞ ኢሮብ እንደርታ ኩናማና የሽሬ ህዝብ ሰፋፊ ተቃውሞ ሲያደርጉ የነበሩ ህዝቦች በመሆናቸው በተለየ ሁኔታ ጥቃት እየደረሰባቸው ነው ጦርነቱ ከመጀመሩ በፊትም ቢሆን በግልጽ መንገድ በመዝጋት በተለይም ወጣቶች ሲቃወሙት እንደነበር ገልጸዋል ከዚህ በኋላ የህወሓት እጣፈንታ ያከተመና ምንም አይነት እድል የሌለው ነው ያሉት አቶ ሙሉ ብርሃን የትግራይን ህዝብ ሐሰት ፕሮፓጋንዳ በማታለል በቡድኑ ተስፋ አልቆረጠም ነበር አሁን እድል አግኝቶ ቡድኑ ንጹሃንን ሲገድል የማየት እድል አግኝተዋል ሲሉም ገልጸዋል በቀጣይም ከአማራ ክልልና ከኤርትራ ጋር ጦርነት እንደሚገጥም መግለጫ ያወጣ ሲሆን ለህዝቡ ደንታ የሌለውና ለልማት የማይጨነቅ መሆኑን በግልጽ የሚያመላክት ነው ብለዋል የማውደምና ለአንድም ይሁን ለሁለት ሳምንት ራሱን ማቆየት የሚችለው ጦርነትን በማስቀጠል እንጂ የልማት ፕሮግራም በመቅረጽ ባለመሆኑ ጦርነት ከማካሄድ ወደ ኋላ አይልም ሲሉም አቶ ሙሉ ብርሃን ገልጸዋል በተመሳሳይ በመቶዎች የሚቆጠሩ የኤርትራ ስደተኞች በትግራይ እየተገደሉ እንደሆነ የሚገልጽ አስደንጋጭ ሪፖርት እየደረሰኝ ነው ሲል የተባበሩት መንግስታት ድርጅት ተመድ አስታወቀ በካምፖቹ ተጠልለው የነበሩ 20,000 የሚሆኑ ስደተኞች የት እንዳሉ አለመታወቁ አሳስቦኛል ብሏል የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንደገለጸው በትግራይ ክልል በኤርትራውያን ስደተኞች ላይ ጥቃት እየደረሰ እንደሆነ ገልጿል የተመድ ስደተኞች ኤጀንሲ ኢትዮጵያ ቢሮ ቃል አቀባይ ለቢቢሲ እንደገለጹት ከኦንላይንና ከሌሎች ምንጮች አስደንጋጭ ሪፖርቶች እየደረሱ ነው ብለዋል በመቶዎች የሚቆጠሩ የኤርትራ ስደተኞች በምዕራብ ትግራይ በመትገኘው ሽረ ከተማ እንደተገደሉ ከሪፖርቶቹ ማወቅ ችለናል ሲሉም ተናግረዋል የተመድ የስደተኞች ኤጀንሲ የኢትዮጵያ ቢሮ ቃል አቀባይ ኔቨን ክሪቨንኮቪች ለቢቢሲ በኢሜይል በላኩት መግለጫ እነዚህ ሪፖርቶች በጣም አስደንግጠውናል ብለዋል በሽሬ የሚገኙ ባልደረቦቻችንን የሥራ አጋሮቻችንንና የኤርትራ ስደተኞችን ወዲያው ለማግኘት ሞክረናል የሚሉት ቃል አቀባዩ ግድያዎቹን የሚያረጋግጥልን ማስረጃ አላገኘንም መረጃዎቹን ግን መሰብሰባችንን እንቀጥላለን ሲሉ ተናግረዋል የመብት ተሟጋቾች በርካታ ስደተኞች በጭካኔ እየተገደሉ መሆኑን የሚያሳዩ ሪፖርቶች እየደረሷቸው መሆኑን እየገለጹ እንደሆነና የኢትዮጵያ ወታደሮች ከትግራይ ክልል ባለፈው ሳምንት በመውጣታቸውና የመገናኛ መንገዶች ሁሉ በማቋረጣቸው ሪፖርቶቹን የሚያረጋግጥ ማስረጃ ማግኘት ተቸግረናል ብለዋል ቃል አቀባዩ የስደተኛ ካምፖቹን ደህንነት የመጠበቅ ተቀዳሚ ኃላፊነት በባለስልጣናቱ እጅ ነው የሚሉት ቃል አቀባዩ ከአካባቢው ባለስልጣናትና ከኢትዮጵያ ስደተኞች ኤጀንሲ ጋር ለመገናኘት እየሞከርን ነው ብለዋል
የመከላከያ ሰራዊት ከህግ ማስከበር ዘመቻ ሲመለስ ባረፈበትና በየመስመሩ በተጓዘበት ህዝቡ ላደረገው ለንተናይ ድጋፍ የመከላከያ ሚኒስቴር ምስጋናውን አቀረበ። የሚኒስቴሩ ህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ከራሳችን በፊት ለህዝባችንን ስናስቀድም ህዝባችን ደግሞ ካለው ዕለታዊ ጉርሱ ቀንሶ ይሰጣል፣ ከምንም በላይ ክብርና ፍቅርን ለገለጻችሁልን ሁሉ ምስጋናችን ወደር የለውም ብለዋል። በተለይም ሰራዊታችን እንኳንም ለኢትዮጵያ ህዝብ ዋጋ ከፈልን ያስባለው ጎዳና ላይ ፍራፍሬ የሸጣችሁ ሳንቲም ለማስረፍ ሰራዊታችንን ስታዩ መኪናው ላይ አራግፋችሁ የሰጣችሁ የተረፋችሁት ፍቅር ነውና እናንተን ይዘን የማንወርደው ቁልቁለት የማንወጣው አቀበት የማንሻገረው ችግርና የማናሸንፈው ጠላት አይኖረንም ነው ያሉት። እኛ ከፊት እናንተን ስንጠብቅ እናንተ ጀርባችንን በመጠበቅ ኢትዮጵያን ሁሌም አሸናፊ እናደርጋታለን ያሉት ኮሎኔል ጌትነት ህዝባችን የስንቅ የትጥቅና የሰው ኃይል ምንጫችን ብቻ ሳይሆን የሞራላችንም ከፍታ በመሆናችሁ ምስጋናችን ከልብ ነው ሲሉ መናገራቸውን የሀገር መከላከያ ሰራዊት አስታውቋል። የክብርት ዶክተር አበበች ጎበና የአስክሬን ስንብት መርሃ ግብር በዛሬው ዕለት እንደተካሄደ የቀብር አስፈጻሚ ኮሚቴው አስታውቋል። የክብርት ዶክተር አበበች ጎበና የቀብር ስነ ስርዓት ዛሬ ሰኔ 29 ቀን 2013 ዓ.ም ከቀኑ በ9 ሰዓት በቅድስት ሥላሴ ካቴድራል ይፈጸማል። ስርዓተ ቀብራቸው ከመከናወኑ በፊት ዛሬ ከረፋዱ 3 ሰዓት እስከ 5 ሰዓት ድረስ በመኖሪያ ቤታቸው የአስክሬን ሽኝት ተካሂዷል። በመርሃ ግብሩ መሰረት ከቀኑ 6 ሰዓት እስከ 8 ሰዓት በመስቀል አደባባይ ከፍተኛ የመንግስት ስራ ኃላፊዎች ወዳጅ ዘመዶቻቸው እና ቤተሰቦቻቸው በተገኙ የአሸኛኘት ስነ ስርዓት ተደርጎላቸዋል። በደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ሰላም አስከባሪ የኢትዮጵያ ሰራዊት የሶስተኛ ባታሊዮን አባላት በግዳጅ ቀጠናቸው አካባቢ ለሚገኙ አቅመ ደካማ የህብረተሰብ ክፍሎች የተለያዩ ሰብአዊ ድጋፎችን አድርገዋል። አባላቱ ከዕለት ፍጆታቸው ላይ በመቀነስ ከጁባ ከተማ 15 ኪሎ ሜትር ርቀት ላይ በምትገኘው ኮርዌስ በምትባል መንደር ለሚገኙ ለአቅመ ደካማ አረጋውያን፣ ለአካል ጉዳተኞች፣ ለሴቶችና ለህፃናት ያዘጋጁትን ሩዝ፣ ቦሎቄ፣ ዘይት፣ ስኳር፣ ፓስታ እንዲሁም ብርድ ልብስና አንሶላ ድጋፍ አድርገዋል። የሻለቃው የህክምና ቡድንም ዓለም አቀፍ ወረርሽኝ የሆነው የኮሮና ቫይረስ መንስኤና የመከላከያ መንገዶችን በማስተማር የአፍና የአፍንጫ መሸፈኛ ጭንብሎችን እንዲሁም ሳኒታይዘሮችን አድለዋል። በድጋፍ አሰጣጥ መርሃ ግብር ላይ ንግግር ያደረጉት የሻለቃው ምክትል አዛዥ ሌተናል ኮሎኔል ጠይቅ ዘመን ድጋፉ ለአካባቢው ማህበረሰብ ተወካዮች ጋር በመነጋገር በችግር የተጎዱ የማህበረሰብ ክፍሎችን ለማገዝ ዓላማ ያደረገ መሆኑን ገልጸዋል። በቀጣይም የአካባቢውን ህብረተሰብ በሚጠቅም ማናቸውን ጉዳዮች ላይ በመሳተፍ ወዳጅነታችንንና አጋርነታችንን አጠናክረን እንቀጥላለን ብለዋል። በተረጂዎች ስም ድጋፉን በመቀበል ንግግር ያደረጉት የኮርዌስት ቀበሌ አስተዳደር ጆን ሙጂሽ ማኩር በበኩላቸው የኢትዮጵያ ሰላም አስከባሪ ኃይል አባላት ከዚህ ቀደም መሰል ድጋፎች ያደረጉላቸው መሆኑን ተናግረዋል። በ15ኛ ሞተራይዝድ ሰላም አስከባሪ ሻለቃ ለተደረገላቸው ድጋፍ በማህበረሰቡ ስም ያላቸውን አድናቆትና ምስጋናም አቅርበዋል። መረጃው የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ነው። በአሜሪካ የሚኖሩ ኢትዮጵያውያን ለህዳሴ ግድቡ የሚያደርጉትን ድጋፍ አጠናክረው መቀጠላቸውን አምባሳደር ፍጹም አረጋ አስታውቀዋል። አምባሳደሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ ብርሃን ለመስጠት በተቃረበበት ወቅት ከአሜሪካ የወገን ድጋፍ ተጠናክሮ ቀጥሏል። ለረጅም ጊዜ የቦስተን ነዋሪ የሆኑት አቶ ሰለሞን ለማ ከቤተሰባቸው ጋር ለመጀመሪያ ጊዜ ከኤምባሲው ተገኝተው 4000 የአሜሪካ ዶላር ድጋፍ አድርገዋል ነው ያሉት። 3000 የአሜሪካን ዶላሩ በቦንድ መሆኑንም አስታውቀዋል። በግሬተር ፊላደልፊያ ነዋሪ የሆኑ ወገኖች በድምሩ 7400 የአሜሪካን ዶላር መለገሳቸውንም ገልጸዋል። እስካሁን የተሰበሰበው ግማሽ ሚሊዮን የአሜሪካን ዶላር ወደ ሀገር ቤት ተላልፏልም ብለዋል አምባሳደሩ። ተመልካቾቻችን ከኢትዮጵያ ሳተላይት ቴሌቪዥን አዲስ አበባ ከሚገኘው ዋናው ስቱዲዮአችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከዜናዎቹ ጋር ቅድስት አሰፋ አብራችሁ ቆይታ አድርጌያለሁ። ሌሎች የኢሳት መሰናዶች ይቀጥላሉ። ከነሱ ጋር መልካም ቆይታ ይሁንላችሁ።